ሰላም እንዴት አርፍዳችኋል? ውድ ተመልካቾቻችን የብስራት ዩቲዩብ ቻናላችን ነው። ወርልድ ካፕ ዞን መሰናዷችን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። እዚህ ስቱዲዮ ተፈራ ታመነና አዲስ መሐመድ ከመርሌ ስቱዲዮ ባለሙያዎች ጋር በጋራ ቆይታ እናደርጋለን። አብራችሁን ቆዩ። ተፌ እንዴት ነህ? እንዴት ነሽ አዲስ? ሳምንቱ እንዴት ነበር? ሳምንቱ እንግዲህ የዓለም ዋንጫው ወደ ጥሎ ማለፍ እንግዲህ ደረሰና ይበልጥ ደግሞ አጓጊነቱ የበለጠ ከፍ ብሎ አግኝተናል። እንግዲህ እንደሚታወቀው 32 ቡድኖች ታውቋል። 16 ቡድኖች ወደ ሀገራቸው ተሸኝቷል። እንደው አንዳንድ አስገራሚ ከነበሩ ጉዳዮች መካከል የሳውዲ አረቢያ ጉዳይን እንደ መግቢያ እናንሳውና ተጫዋቾቹ ሀገሪቱ ባዘጋጀችላቸው ፕሌን አልተጓዙም ነበርና በሱ ጉዳይ ላይ ትንሽ አስገራሚ ሆኖ አግኝቼዋለሁኝ። ተበታትነው ነበረ ወደሚሄዱበት ወደ የአቅጣጫቸው የሄዱትና ይሄ ጉዳይ ትንሽ ካስገራሙኝ ጉዳዮች አንዱ ነበረ። ነገር ግን 16ቱ ሀገራት ወደ የሀገራቸው ተሸኝተዋል። 32ቱ ደግሞ እነሆ ቀርተዋል። ከ32ቱም ደግሞ አሁን 31ዱ ቀርተዋል። ምክንያቱም ትላንት ምሽት ላይ ደቡብ አፍሪካ የመጀመሪያዋ ጥሎ ማለፉን እንግዲህ ተቀላቅላ 16ቱን የተሰናበተች ሀገር ሆናለች። አስተናጋጇ ካናዳ 1-0 በሆነ ውጤት እንግዲህ ጨዋታዋን አሸንፋለች። በእርግጥ ይህን ያህል ሳቢ የምንለው ጨዋታ አልነበረም። ምናልባት በርካቶች የፈሩት ጉዳይ የነበረው 90 ደቂቃ አልቆ 30 ደቂቃ ይህን ጨዋታ እንዴት ነው ምንገፋው የሚል ነገር ነበረ። ምክንያቱም ያን ያህል ማራኪ የሚባል እግር ኳስ ስላልተመለከትንበት። ነገር ግን በ92ኛው ደቂቃ ላይ የዳኛው ፊሽካ ሲጠበቅ ጨዋታው 1-0 በሆነ ውጤት ተጠናቋል። ካናዳ አስተናጋጇ ሀገር በታሪኳም እንግዲህ ጥሩ ነገር አስመዝግባለች። 16ቱን ተቀላቅላለች። ሌላኛዋ ደቡብ አፍሪካ ደግሞ ከውድድሩ ተሰናብታለች። ዛሬ የሚደረጉ ጨዋታዎች አሉ። ግን ይህንን አንድ ጨዋታ እንደ መግቢያ እናንሳውና ወደ ሌሎቹ እናልፋለን። የዓለም ዋንጫው ከጅማሬው በኋላ ባሉት እለቶች ላይ የተመልካቾች ፍላጎት ጨዋታዎችን የመከታተል ስሜት ይበለጠ ከፍ እያለ ነው የመጣው። ምክንያቱም እንግዲህ ውድድሩ ቀናቶች በተቆጠሩ ቁጥር የፉክክር መንፈሱ በጣም ከፍ እያለ ስለሚመጣ፣ ምክንያቱም ሶስተኛ ዙር የምድብ ጨዋታ ሲደረግ የበለጠ ከመጀመሪያ የምድብ ጨዋታ የበለጠ ስሜት አለው፣ የበለጠ ግለት አለውና ያን ነገር ስንመለከት ነበረ። ትናንት ደግሞ የጥሎ ማለፍ የመጀመሪያ ጨዋታ በደቡብ አፍሪካና በካናዳ መካከል ተደርጓል። ሁለቱም እንደ አንደርዶግ የሚታሰቡ ቡድኖች ናቸው አለ በዚህ ውድድር መድረክ ላይ ባላቸው የስብስብ ጥራት ምክንያት ካናዳ ካዘጋጆቹ መካከል አንዷ ነች። ትላንት እንግዲህ በነበረው ጨዋታም የካናዳ ደጋፊዎች በጥሩ መልኩ ነበር የድጋፍ ስሜታቸውን ሲያስመለክቱ የነበረው። በጨዋታው ወቅት ላይ እንግዲህ ደቡብ አፍሪካ በመጀመሪያ ምድብ ጨዋታዎቹ ወቅት ላይ በጣም ደካማ ከነበሩ ቡድኖች መካከል ቀዳሚ ሆነች። የመክፈቻውን ጨዋታ ከሜክሲኮ ጋር አድርጋ ነበር ውድድሯን የጀመረችው። ብዙ ፍጹም ብልጫ የሚባል ደረጃ ተወስዶባት እንዲያውም ያልተገባ ጥፋቶች ሁሉ ሰርተው ቀይ ካርድ እስከ መመልከት ደርሰው ነበር። ቀይ ካርድ የተንበሸበሸ የመክፈቻ ጨዋታ ሆኖ ነበር አይደል? በደንብ እና ያ ነገር ስንመለከት ደቡብ አፍሪካ ብዙም የምትጓዝ ቡድን እንዳልሆነች ተመለከትን። የበለጠ ደግሞ በአፍሪካ ዋንጫው ላይ በጣም ደካማ ቡድን ነበረች የተመለከትነው። ደቡብ አፍሪካን ሁጎ ብሮስም ልምድ ያላቸው ሰው ናቸው። ነገር ግን ለደቡብ አፍሪካ የተሻለ ሜዳ ላይ ጥራት ጥሩ ነገር ማስመልከት አልቻሉም ነበረ። ነገር ግን ደቡብ አፍሪካ ከሁለተኛው የምድብ ጨዋታ ጀምሮ በደንብ አፕግሬድ እያደረገች ነው የመጣችው በጨዋታ መንገዷ። ከዚያም ባለፈ ደግሞ ለማጥቃት ባላት ጠባይ ምክንያት በደንብ ከፍ እያለች መጣች። ከካናዳ ጋር የነበረው ጨዋታ ሁለት የሚመጣጠኑ ቡድኖች፣ ምክንያቱም ካናዳም ከደቡብ አፍሪካ የተለየ ጥራትን አላስመለከተችንም። ጂሲ ማርሽ ጥሩ ቡድን ገንብቷል እርግጥ። ነገር ግን ከደቡብ አፍሪካ ጋር የሚደረገው ጨዋታ የሚመጣጠኑ ሁለት ቡድኖች የሚያደርጉት እንደሆነ ነበር ስንጠብቅ የነበረው። ትናንት በነበረው ጨዋታ ሂደት ላይ እንዳነሳሽው በስቲኬዮ ብቸኛ ጎል 1-0 አሸንፋለች ካናዳ። በመጨረሻ ደቂቃ ጎል ነው። ልብ ሰባሪ ነበረ ለደቡብ አፍሪካ። ምክንያቱም እነዚያን ደቂቃዎች ጎል የሚያስቆጥረው ቡድን ደቡብ አፍሪካ ነበር እንጂ የሚመስለው ካናዳ አልነበረም። ምክንያቱም ከ75ኛው ደቂቃ በኋላ ደቡብ አፍሪካ በጣም ብልጫ ወስዶ ነበር ሲጫወት የነበረው። እንዲያውም ይሄ የቆጠቡትን ጉልበት አውጥተው እየተጠቀሙ ይመስል ነበር። የሚገርመው ከሁለተኛው አጋማሽ ከ60 ደቂቃ በኋላ ባሉት ሂደቶች ላይ በጣም አዝናኝ እግር ኳስ ነበረ። በየ30 ሰከንዱ ምልልስ የነበረው ጨዋታ ነበረ። ልክ በውስን ሰከንዶች ውስጥ ደቡብ አፍሪካ ይሞክርና ኳሱን ነጥቀው ደግሞ በካውንተር ፕረስ ካናዳዎች ይሞክራሉ። ይሄ ለእግር ኳስ ተመልካች አዝናኝ ነው። ምክንያቱም ልክ ያኔ ጥቅሻ ያክል እንኳን አይኖች ከስክሪን ላይ እንዳይሸሹ የሚያደርግበት አጋጣሚ አለና የተቆጠረበት ደቂቃ ላይ ጎል የሚያስቆጥረው ቡድን የሚመስለው ደቡብ አፍሪካ ነበር። በጣም በማጥቃት ይጫወቱ ነበረ። እርግጥ ነው በሙሉ የጨዋታው ሂደት ላይ የተሻለች የነበረችው እድሎችን በመፍጠር ካናዳ ነበረች። 7 ኢላማውን የጠበቀ ሙከራ አድርጋለች። ደቡብ አፍሪካ አንድ ብቻ ነው ማድረግ የቻለችው። ይህን ስንመለከት ለግብ የቀረበ እድል ለመፍጠር አቅም አልነበራትም ነበር ደቡብ አፍሪካ። ነገር ግን እንዳነሳውልሽ ከ75ኛው ደቂቃ በኋላ ደቡብ አፍሪካዎች የተሻሉ ነበረ በጨዋታው። እናም የተሻገረውን ኳስ በግንባሩ እንግዲህ ለማጽዳት ሲሞክር ተከላካዩ ከሳጥኗ አጠገብ ላይ የነበረው ስታኪዮ በጥሩ መልኩ ጎል አስቆጥሮ
ከዚያ በኋላ ለማገገም እድል አልነበራቸውም። ወደ አፍሪካዎች ሰዓቱ 92ኛው ደቂቃ ሆኗል። ከዚያ የቀራቸው 2 እና 3 ደቂቃ ነበረ። የቻሉትን ለማድረግ ሞክረው ነበረ። ረጃጅም ኳሶችን በመጣል ተመልክተናል እኮ አይደለ? የአልጄሪያና ከኦስትሪያ ኤክስትራ ታይም ላይ 2 ጎሎች ተቆጠሩ። አልጄሪያ አሸነፈች ሲባል 3-3 በሆነ ውጤት እና ትናንትም ደቡብ አፍሪካ ያለ ማድረግ ሞክራ ነበረ፣ አልተሳካም። በኳስ ቁጥጥር የተሻለች ነበረች ደቡብ አፍሪካ። ኳስን በማንሸራሸር ፕሮሰስ በማድረግ የተሻለችው ቡድን ነበረች። እንግዲህ ደቡብ አፍሪካ የሊጓ ነጸብራቅ ነች። ብዙ ያነሳዋለሁ። የደቡብ አፍሪካ ሊግ በጣም ጠንካራ ሊግ ነው። ብዙ ጊዜም ሲመረጡ ተጫዋቾች ከዚያው ጥራት ያላቸው ተጫዋቾች እዚያው ነው የሚጫወቱ። ወይ ሰንዳውንስ ናቸው ወይ ኦርላንዶ ፓይሬትስ ናቸው የሚጫወቱ። ትናንትም ከቋሚ ሰላፊዎቹ 7ቱ ወይ ከሰንዳውንስ ናቸው ወይ ደግሞ ከኦርላንዶ ፓይሬትስ ነበሩና ይሄ አንደኛው የሚጠቀሰው ጉዳይ ነው። ሌላኛው ፎስተር ተጠባባቂ ወንበር ላይ መቀመጥም ብዙ ጥያቄዎችን ፈጥሯል። በበርንሌይ የምናውቀው ደቡብ አፍሪካዊ ተጫዋች ፎስተር ተቀይሮ እንኳን ለመግባት በሁጎ ብሮስ እድል አልተሰጠውም ነበርና ሌላኛው የተነሳበት ጥያቄ ነበረ። ካናዳ እንግዲህ በዓለም ዋንጫ ታሪክ ለመጀመሪያ ጊዜ ነው ነጥብም ስታስመዘግብ የነበረው ምድብ ጨዋታ ላይ ከዚያም ተሻግራ ለጥሎ ማለፍም ለመጀመሪያ ጊዜ በቃች። ከዚያ ደግሞ በቅታም ደግሞ ወደ 16ቱ መቀላቀል ቻለች በታሪኳና የካናዳ ብሔራዊ ቡድን ታሪኮችን እየሰራ ነው የሚገኘው። ሌላኛው ጉዳይ እንግዲህ አልፎንሶ ዴቪስን በተመለከተ ነው። በካናዳ እግር ኳስ በጣም ስም ያለው ተጫዋች ነው። በባየር ሙኒክ የምናውቀው ተጫዋች በውድድሩ አልነበረም። ለመጀመሪያ ጊዜ ነው ተቀይሮ መግባት የቻለው። እናም ደጋፊዎቹ የደስታቸው ስሜት በጣም የተለየ ነበርና ገብቶም ለውጦችን ለማድረግ ሞክረው ነበር። ግን ከጉዳት እንደተመለሰ ተጫዋች ትንሽ ፊትነስም ችግር አለና እሱ የተመለከትንበት ጉዳይ ነው። እንግዲህ ካናዳ በጥቅሉ ለ16 ውስጥ መግባት የቻለች የመጀመሪያው ሀገር ሆናለች። በቀጣይ ደግሞ የሞሮኮና ኔዘርላንድስን አሸናፊ ትገጥማለች። ነገር ግን ቀጣዮቹ ተጋጣሚዎቿ ከሁለት አንዱ ከብርቱ ቡድኖች አንዱ ነው የምትገጥመውና እስከዚህ ድረስ መሻገሯ በራሱ እንደ አንድ አዘጋጅ ሀገር በዓለም ዋንጫ የተለየ ታሪክ እንደሌላት ሀገር ትልቁም ነገር ይመስለኛል ለካናዳ። አንዳንድ ጊዜ ተጋጣሚዎችም ይወስናሉ አይደለ? በምድብ ደረጃ ያገኟቸውም ተጋጣሚዎች እንደው የመጀመሪያው ጨዋታ ራሱ ሰፊ ጎል የተመዘገበበት ካናዳ ከቃታር የነበረው ጨዋታ ነበርና እሱን ጨዋታ 6-0 በሆነ ውጤት ያለቀው ጨዋታንም ማንሳት እንችላለን። ተጋጣሚም ወይም የሚደርስ አሁን እንዳልከው ቀጣይ ላይ የሞሮኮና የኔዘርላንድስ አሸናፊ ነው የሚገጥማት። ስለዚህ ከዚህ በኋላ ይሆናል የሚለየው የእሷ እንግዲህ ጥራትም በአሸናፊነቷም እዛ ላይ የሚታይ ነው የሚሆነው። ከባድ ተፋላሚዎች እንደሚሆኑ የሚጠበቅ ጉዳይ ነው። ነገር ግን አዘጋጇ የመጀመሪያ ሀገር ወደ 16ቱ አልፋለች። የመጀመሪያ ተሰናባች አፍሪካዊት ሀገር ደግሞ ደቡብ አፍሪካ ሆናለች። ወደ ዛሬው ጨዋታ ነው። የዛሬ መርሃ ግብሮችን እንመልከት። የዛሬው መርሃ ግብሮች በጣም አጓጊ ተጠባቂ፣ እንግዲህ ሰዓቱም ደግሞ በጣም ጥሩ ሰዓት ምሽቱ 2 ሰዓት ላይ ነው አይደለም የሚደረገው የጨዋታ የ5 ጊዜ የዓለም ዋንጫ አሸናፊዋ ብራዚል ከጃፓን ጋር የምታደርገው ጨዋታ የሚጠበቅ ጨዋታ ነው። እንግዲህ እኒህ ሁለቱ ሀገራት ለ14 ያህል ጊዜ ተገናኝተዋል ከዚህ ቀደም። ታዲያ ብራዚል የበላይነት አላት በማሸነፍ ረገድ። አንድ ጊዜ ግን ተሸንፋለች 3-2 በሆነ ውጤት በጃፓን በቅርብ ጊዜ የተሸነፈችበት ሽንፈት ነው። ነገር ግን በ11 አሸንፋ በሁለቱ ደግሞ ባቻ ውጤት ተለያይተዋል። ሁለቱ ሀገራት እጅግ የሚጠበቅ ጨዋታ ነው። ዛሬ ምሽት የምናየው ጨዋታ ነው። የኔማርን መመለስ ለቡድኑ አዲስ ነገር ፈጥሮለታል። የነ ቪኒሲየስ ጁኒየር እና የነ ማቲያስ ኩኛ ደግሞ በየጨዋታው ላይ ጎል ማስቆጠር ለሀገራቸው እያበረከቱት ያለው አስተዋጽኦም ተጠቃሽ ነው። ጃፓን በአንጻሩ አንድ ጨዋታን አሸንፋ በሁለቱ ደግሞ አቻ ውጤትን አስመዝግባ ነው ወደዚህ ውድድር የምትገባው። ግን በቀላሉ እንደውም አሰልጣኟ ሳይቀር የጃፓን ብራዚልን ከውድድር እናስወጣታለን የሚሉ እንግዲህ ፉከራ የሚመስል አይነት ነገር ከጨዋታው ቀደም ብለው እያስተጋቡ ነው የሚገኙት። ነገር ግን ቀላል ወይም ደግሞ ዝም ብለን የምናየው ጨዋታ እንደማይሆን ተስፋ እናደርጋለን። በጣም ከሚጠበቁ ጨዋታዎች መካከል ብራዚል ከጃፓን የሚደረገው ምሽቱ 2 ሰዓት ላይ ያለውን ጨዋታ እናንሳ። በጣም ትልቅ ጨዋታ ነው። እንግዲህ ብራዚል የቀደመ የዚህ ሞገሷ ተገፏል አይደለ? እንግዲህ ብዙዎች ቅድመ ግምት የሚሰጧት ሀገር ነበረች። ነገር ግን ከ2002 በኋላ በነበራት የእግር ኳስ ጥራት ምክንያት ብዙ ደጋፊዎችንም በተለይ የ90ዎቹ ልጆች ለብራዚል ቅርብ ናቸው አይደለ? የነበራትን ጥራት ከዋክብቶች ምን ጊዜ የሚፈልቁባት ነበረችና ነገር ግን አሁን ላይ ባለው ጄኔሬሽን ብራዚል አንዳንድ ከዋክብቶች ይፈልቃሉ። ነገር ግን ጥራታቸው በጣም ኮንሲስተንሲያቸውን ጠብቀው ለአመታት አይዘልቁም እና ናሽናል ቲሙም ስኬታማ ሆኖ ለመዝለቅ በጣም ተቸግሯል። ራሱ እንኳን ባዘጋጀችው የ2014 የዓለም ዋንጫ እንዴት ባለ መንገድ ሂዩሚሌት ተደርጋ ሽንፈት ገጥሟት እንደነበር ይታወቃልና የዓለም ዋንጫ መድረክና ብራዚል ትልቅ ቁርኝት ያላቸው ነገር ግን ያ ስኬቷን ከ2002 በኋላ ዳግም እንግዲህ ለመመለስ በጣም ተቸግራለች። በርካታ አመታት ማለት ነው የተቆጠረውና አሁን ደግሞ የመጀመሪያ ፈተኗ በትልቅ ደረጃ እርግጥ ነው በምድብ ጨዋታ ሞሮኮ ጋር በጣም የተፈተነችበት ጨዋታ ነበረ። ከጃፓን ጋር ብርቱ ፈተና የእውነት የሚጋፈጥ ቡድን እንደሆነ ጃፓን ተመልክተናል። በምድብ ጨዋታዎችም ከቱኒዚያ፣ ኔዘርላንድስ እንዲሁም ደግሞ ስዊድን ጋር ነበረች የተደለደለችው። ከኔዘርላንድ ጋር እንዴት አድርገው
ከዚያ ሊሸነፉ በቀረቡበት ሰዓት ላይ እንዴት ያለሸነፍ በአይነት ስሜት እንዳስመለከቱ ጃፓኖች ስንመለከት ለብራዚል ፈታኝ ሊሆኑ እንደሚችሉ ይታሰባል። ብራዚል ምናልባት ራሷን ብራዚል ስለመሆኗ ራሷን ከምታሳይባቸው ጨዋታዎች አንዱ ነው ብዬ አስባለሁ። እርግጥ ነው ከምድብ ጨዋታዎች ከመጀመሪያው ጨዋታ በኋላ መሻሻሎችን ተመልክቻለሁ በብራዚል በኩል ለውጦችን በማድረግ የተጫዋች ለውጥም የቅርጽ ለውጥም በታክቲካሊም አንዳንድ ለውጦችን አድርገዋል። ካርሊቶ በጨዋታ ሂደት ላይ አሁን እንግዲህ ኢጎር ቲያጎን ነበር በመጀመሪያው ጨዋታ ላይ የተጠቀሙት። ከዚያ የሱ የሜዳ ላይ ብቃት አመርቂ ሳይሆን ሲቀር ፎርሜሽናቸውን ቀይረው ፊት መስመር ላይ ማቴዎስ ኩኛን ወደ መጠቀም መጡ። ከዚያ ደግሞ ሪያንን ራፊና ጉዳት ሲገጥመው ሪያንን መጠቀም ጀምሮ የቦርንመዙን የመስመር ተጫዋች እና እንደዚህ አይነት ለውጦቻቸው በደንብ ፍሬ ያፈሩ ይመስላል። አሁን ደግሞ ኤንሪክ እንዴት ባለ መንገድ ደቂቃ ማኔጅ ማድረግ ያለባቸው ለሱና በጣም ደፋር ተጫዋች ነው። ተለይ ሳጥን ውስጥ በጣም ሻርፕ የሚባል ተጫዋች ነው ኤንሪክ። እናም ለሱ በምን ያክል ሰዓት ይሰጡታል የሚለው በትልቁ ይጠበቃል። እንዳነሳሽው የቅርብ ጊዜ ትውስታን ካየን ጃፓን ድል አድርጋለች። 2005 የቅርብ ጊዜ ነው ወርሃ ጥቅምት ላይ 2005 ላይ ጃፓን ነበረች ማሸነፍ የቻለችው። ጥሩ ተጫዋቾችን ተጠቅማለች። ምናልባት ጋብሪኤል ማጋሌሽና ማርኪኒዮስ በዚያ ወዳጅነት ጨዋታ ላይ አልነበሩም። ነገር ግን ጃፓን ያንን ጨዋታ ማሸነፏ አንዳች የተለየ ጥራት እንዳላት በትልቁ ማሳያ ይመስለኛልና የጃፓን ብሔራዊ ቡድን ይሄ ፈጣን ፋታ የማይሰጥ አይነት ቡድን ነው። በጣም በፕሬሲንግ የሚታወቅ ቡድን ነው። ታታሪ ናቸው በጣም ተጫዋቾቿም በአውሮፓ ነው አብዛኞቹ የሚጫወቱት። በተለይ ኤዥያን ተጫዋቾች ከቡንደስሊጋ ጋር ቁርኝት አላቸው። የደቡብ ኮሪያ የጃፓን ተጫዋቾች ብዙዎቹ አሁን ከተመለከትን የጃፓን ተጫዋቾች ወደ 10 የሚደርሱት ሙሉ ከስኳዱ በቡንደስሊጋ የሚጫወቱ ናቸው ማለት ቅርብ ናቸው። ከዚያም ባለፈ በፕሪሚየር ሊግ የምናውቃቸው አሉ እንደነ ካማዳ በፍራንስ ሊግም የሚጫወቱ አሉ። እነ ታናካና ካማዳን ካስታወስን በሊድስና በፓላስ በፕሪሚየር ሊግ የሚጫወቱ ተጫዋቾች ናቸው። ሌላኛው ተጫዋች ኦይዳ ነው። በጣም አስደናቂ ተጫዋች ነው። በኤርዲቪዥን የሚጫወተው በኔዘርላንድስ ሊግ እና ለፌይኖርድ ነው ሲጫወት የነበረ ባለፈው ውድድር ዓመት የኤርዲቪዥን ከፍተኛ ጎል አስቆጣሪ ነበር ኦይዳ። ይሄ የጃፓን የፊት መስመር አያሴ ኦይዳ በጣም ጥራት ያለው ተጫዋች ነው። እንደው እድሜው ወደ 27 ገፋ እንጂ ወደ ትልቅ የአውሮፓ ቡድኖችም ሊዘዋወር እንደሚችል አስብ ነበረ። ኦይዳ በጣም ፊት ላይ በጣም ስል የሆነ በጣም ከቁመቱ በላይ ጃምፕ ማድረግ የሚችል ቴክኒካሊ በጣም ጥሩ የሆነ የሳጥን ውስጥ ፖቸር ነውና እርሱም በዚህ ስብስብ ውስጥ ይገኛል። በጣም ጥሩ ቡድን እንደሆነ ማውሳት ያስፈልጋል። ምናልባት በብራዚል በኩል እንዳነሳውልሽ ከየምድብ ጨዋታዎቹ በኋላ መሻሻሎችን ተመልክቻለሁ። አሁን ላይ ወሳኙ ተጫዋች ቪኒሲየስ ጁኒየር ነው። እንዲያውም ጎል ያስቆጥራል በደንብ በሶስቱም ብራዚል በተጫወተችባቸው የምድብ ጨዋታዎች ማን ኦፍ ዘ ማች የተመረጠው እርሱ ነው። ይሄ ሶስተኛው ተጫዋች ነው። በነገራችን ላይ ሊዮኔል ሜሲ 2014 ላይ ሶስቱም የምድብ ጨዋታዎች ላይ፣ ሮናልዶ 2010 ላይ፣ ቪኒሲየስ ጁኒየር የቡድኑ ወሳኝ ስለመሆኑ ኔይማርም መስክሮለታልና አስፈላጊ ተጫዋች ስለመሆኑ እንዲያውም ኔይማር ምርጫ ሲደረግለት ከዚያም ደግሞ የመጀመሪያ ጨዋታውን ለብራዚል ሲያደርግ የተወለዱ ልጆች ስም ኔይማር የሚል ስያሜ አብዛኞቹ በብራዚል አንድ 5 ያህል ልጆች ወደ ብራዚል ብሔራዊ ቡድን በካርሎ አንቸሎቲ አማካኝነት በኩል ለዚህ ዓለም ዋንጫ ሲጠራ ምን ያህል ፍቅር እንዳላቸው ምን ያህል እግር ኳሱን እንደሚወዱ ከእግር ኳሱ ባሻገር ደግሞ ለባለ ተሰጥኦች የሚሰጡትን ቦታ መመልከት ችለናል። ኔይማር ለባሎን ዶር የሚጠበቅ ተጫዋች ነበር፣ ግን የተለያዩ ምክንያቶች ጉዳትን ጨምሮ እዚህ ደረጃ ላይ አላደረሰውም። ነገር ግን ያንን ተሰጥኦን በዚህ አይነት አጋጣሚዎች እንኳን መመልከት ትችላለህ። በሚጫወትበት ጊዜ ወደ ሜዳ ሲገባ ስታየው ምን ያህል ነገሮችን እንደሚቀይርም ተቀይሮ ገብተን ደግሞ ተመልክተናል አይደል? ልክ ነው። እና እነዛ መረጃዎች ስንሰማ ነበረ ብራዚላውን የምር ጠንካራ ቡድን ነኝ ለዓለም ዋንጫ የመጣሁት ዋንጫ ለማሳካት ነው ብለው እምነት ካላቸው ከዛሬው ዕለት ጀምሮ አቅማቸውን የግድ ማስመልከት ያለባቸው። እንግዲህ አማካይ ክፍሉ ጥርጣሬ ያለኝ በሞሮኮ ጋር በነበረው ጨዋታ ጉማሬሽና ካስሚሮ በጣም የተፈተኑበት ነበር። እንግዲህ ካስሚሮ ይገባኛል ከእድሜም አንጻር በደንብ 90 ደቂቃ ሙሉ ኢንቴንሲቲው ከፍ ባለበት ጨዋታ ላይ ታትሮ ለመጫወት እጅግ አድካሚ ነው የሚሆነው። ነገር ግን ምርጫቸው አሁንም ጉማሬሽን ከካስሚሮ ከዚያ ደግሞ 10 ቁጥር ላይ ሉካስ ፓኩዌታን ነው። ለኔ ግን ይሄ ተገቢ ምርጫ ነው ብዬ አላስብም። የፈጠራ አቅማቸው ላይም ደግሞ የፈጠራ የሚፈጥሩበት እድል አናሳ እንዲሆን ያደርጋል ብዬ አስባለሁ። በጣም ድርቅ ያለ ብራዚል የሚመስል ነው። እንግዲህ ብራዚል ከዚህ ቀደም ፌንታዎችን የሚሰሩ በጣም ኦፌንሲቭ ፉትቦል የሚከተል አዝናኝ ቡድን ነበር። ግን አሁን ላይ በተለይ አማካይ ክፍል ላይ ያላቸው ምርጫ ምናልባት ጉማሬሽና ካስሚሮ መምረጣቸው ተገቢ ሊሆን ይችላል። ነገር ግን 10 ቁጥር ላይ ከፓኩዌታ የተሻለ ክሬት ማድረግ የሚችል ተጫዋች መጠቀም ቢችሉ ተገቢ ነው ብዬ አስባለሁ። አሁንም ምናልባት ራያን ቪኒሲየስ ጁኒየር እና እንደነ ማቴዎስ ኩኛ የመሳሰሉ ተጫዋቾችን እንደሚጠቀሙ ነው የሚታሰበው። አሁን የመከላከል ተከላካይ ስፍራው ላይ ከተመለከትን ማጋሌሽም ሆነ ማርኪኒዮስ ይበልጥ ዝግ ያሉ ናቸው። በቅልጥፍና ስንመለከታቸው ይሄ ፈጣን የሚባሉ ተጫዋቾች አይደሉምና የፊት መስመራቸው ደግሞ የጃፓን በጣም ፈጣን ናቸው። በጣም ፕረስ ያደርጋሉ። በጣም በሃይላይን ተጠግተው ይጫወታሉ። ስለዚህ በደንብ ልብ ማለት አለባቸው። ታክቲካሊ
አሁን ፈጣን ተከላካይ ከሌለሽ እንዴት ባለ መንገድ የኦፍሳይድ ትራፕ በመጠበቅ ሌሎች ታክቲኮችን በመጠቀም የመከላከል መዋቅርሽ ማስተካከል አለብሽ። ስለዚህ ማርኪኒዮስና ማጋሌሽ እንዴት ባለ መንገድ ነው ካርሊቶ ለነርሱ ለነዚያ ለፈጣን የጃፓን ተጫዋቾች መፍትሄ የሚያበጁት እንዴት ነው የሚለው እርሳቸው ታክቲካሊም ዛሬ የሚፈተኑበት ጨዋታ ነው ብዬ አስባለሁ። ብራዚል ከጃፓን እጅግ ተጠባቂ የጨዋታ መርሃ ግብር ሆኖ ይዘልቃል። ተወዳጁ ጣቢያ ብስራት ኤፍኤም 101.1 ከ1 ሰዓት ጀምሮ ወደ አድማጮች ያደርሳል ይህንን ጨዋታ። በሚሊዮኖች ከዛም በገዘፈ ቁጥር እግር ኳስን በተለያየ አቅጣጫ ልንመለከተው እንችላለን። ነገር ግን በሂውስተን 72000 ተመልካቾች በሚይዝ ስቴዲየም ላይ ደግሞ የጨዋታ ይደረጋል። እንደ አጋጣሚ ሆኖ ሁለቱም ሀገራት በየሀገራቸው በህዝብ ብዛት በጣም ከፍተኛ ቁጥር ያላቸው ናቸው። በደቡብ አሜሪካውም ሀገር እንዲሁም ደግሞ በኤዥያ ጃፓን መካከል። ስለዚህ በጣም ከፍተኛ ቁጥር ያለው ተመልካች ልንመለከት እንችላለን ስታዲየም ላይ ብለን ተስፋ እናደርጋለን። ወደ ሌላኛው የዛሬው ጨዋታ እንለፍ ተፌ። መልካም። ጀርመን ከ2014 በኋላ ለመጀመሪያ ጊዜ ጥሎ ማለፉን ተቀላቅላለች። በወጣቷ አሰልጣኝ ዩሊያን ናግልስማን አማካኝነት እንግዲህ እዚህ ደርሳለች። የመጀመሪያው ጨዋታ ያው እንደሚታወቀው ከኩራሳው ጋር ነበረ። በጣም በሰፊ የጎል ልዩነት ያሸነፈችበት 7 ጎል የተቆጠረበት ጨዋታ ነበረ። ነገር ግን ቀጣይነት ደግሞ ያለው ነገር መመልከት አልቻልም። ማለት ወደ መጨረሻ ላይ እየተመለከትነው ጨዋታ 2-0 በ2-1 በኢኳዶር የተሸነፈችበትን ጨዋታ እናስታውሳለን። አሁን ደግሞ ተጋጣሚዋ ፓራጓይ ናት። እንግዲህ ሁለቱ ቡድኖች ዛሬ የሚያደርጉት ደግሞ ሌላኛው ተጠባቂ ጨዋታ ነው። ዛሬ እንደሚታወቀው ግድ ነው አንዱ ቡድን ያልፋል፣ አንዱ ቡድን ደግሞ ይሸኛል። ስለዚህ ይህን ጨዋታ ደግሞ ብንመለከተው ጥሩ ነው። ጀርመን ከፓራጓይ የዕለቱ ሌላኛው ሁለተኛው የጥሎ ማለፍ ጨዋታ 5 ሰዓት ከ30 ላይ የሚከናወን የጨዋታ መርሃ ግብር ነው። ጀርመን እንግዲህ 2014 ላይ ከዚያ ከቅድ ከፕሮጀክት በኋላ ለስኬት በቃች። ከዚያ በኋላ ግን የዚህ የትውልድ መፈራረቅ ይሆን ብዙዎች ያንን ያነሳሉ። የነበረው የነ ፊሊፕ ላሃም የነ ማይክል ባላክ የነ ሚሮስላቭ ክሎዘ የነ ባስቲያን ሾንስታይገር የነ ሜሱት ኦዚል ያ ትውልድ ፌዝ አውት ካደረገ በኋላ አዲስ ትውልድ ተከታ እንደ ውጤት ተጫዋቾቹ አሉ እኮ ተጫዋቾቹ እንደ ዮስዋ ኪሚህ የመሳሰሉ በጣም ጥራት ያላቸው ክላስ ያላቸው ተጫዋቾች አሉ። ነገር ግን እንደ ቡድን ያንን መዋቅሩን ያንን ስኬታማውን ቡድን ምክንያቱም በዘመን ለውጥ ጀርመን እየተቀየረች መጥታለች። በነገራችን ላይ ምዕራብ ጀርመን የሚለውን ስያሜ በያዘችበት ወቅት ላይ ከ5 የዓለም ዋንጫ ፍጻሜዎች በ4ቱ ለፍጻሜ ደርሳለች። በጣም የሚደንቅ ስኬት ነውና በዛን ወቅት የነበረው ጨዋታ በጣም ጠጣር በሚድ ብሎክ የሚጫወቱ ቡድን ከቆመ ኳስ ከተለያዩ አጋጣሚዎች ኳስና እንግዲህ ጎሎችን የሚያስቆጥር ቡድን። ከዚያ በኋላ ግን አሁን ጀርመንን ስናስብ ደግሞ ኳስ የሚጫወት ቡድን ነው። አሁን የዚህ የገገን ፕሬሲንግ አብዮት ከመጣ በኋላ የበለጠ የጀርመን ናሽናል ቲም ኳስን በምቾት የሚጫወት በጣም በፈጣን ሽግግር ኳስ የሚጫወት ቡድን ሆኖ ተመልክተነዋል። ነገር ግን በውጤት ረገድ ፍሬ ማፍራት አልቻለም። እንግዲህ ጀርመን አሁን ላይ ከተጠበቀችው ጥሩ እየተጓዘች ነው ብዬ አስባለሁ። ብዙዎች ልብ አላሉትም ማለት ጀርመን ዘንድሮ ወደ ውድድሩ ስትመጣ ግምት አልሰጣትም። እምብዛም ግምቶች አለው። ያ ምንድነው ባለፉት 2 ዓለም ዋንጫ 2018 እና 2022 ላይ በነበራት ውጤት ምክንያት ነው። ተሳትፏ እንዳልሽው በጥሎ ማለፍ ተጉዛ ውጤታማ ለመሆኗ ነገሮች ብዙ ልብ እንዳትበል አድርጓታል። እንግዲህ የሁለቱ ቡድኖች 2002 ኮራ ጃፓን ላይ ጥሎ ማለፍን ተገናኝተው ነበር። ጀርመን ከፓራጓይ 1-0 በሆነ ውጤት አሸንፋ ነው ጀርመን መውጣት የቻለችው። ሩዲ ቮለር ነበረ የቀድሞ ተጫዋች በጊዜው ያሰለጠናት የነበረው። እንግዲህ ፓራጓይም ሮኪ ሳንታ ክሩዝ በሙኒክ ከዚያም ደግሞ በብላክበርን እና ተጫዋች በዚያ በፓራጓይ ስብስብ ውስጥም ነበረ። አሁን እንግዲህ ፓራጓይ ምናልባት እሷም ብዙ የደቡብ አሜሪካ ሀገራት እንደ ከዚህ ቀደማቸው አለ መፎክራቸው ስንመለከት ምናልባት ብራዚል ነች። አርጀንቲና በጥንካሬ ኮሎምቢያ ተጠቀሳለች። ኡሩጓይ በጣም ደካማ የሚባል ቡድን ነው የተመለከትነው። ሜክሲኮ ጥሩ ቡድን ነው፣ ጥሩ ነው። ናሽናል ቲም ደረጃ የተመለከትነው እንገኛለን። ግን ፓራጓይ ብዙ የላቲን አሜሪካ በጣም ታጋይ ቡድን የሚፋለም ቡድን ነበረ። ነገር ግን የራሳቸው አብዮት ነበራቸው አይደል? አሁን ግን ፓራጓይን በዛ መንገድ አንመለከታትም። እንደ አልደሬት በሰንደርላንድ የምናውቀው ተጫዋች አለ። ዲጎ ጎሜዝ በብራይተን፣ ኢንሲሲዮ እንደዚሁ በስትራስቡርግ በስብስቧ ያካተተች ቡድን ነች። እናም ጀርመን የተሻለ የማሸነፍ ቅድመ ግምት አግኝታለች። ጁሊያን ናግልስማን ጥሩ ቡድን ገንብተዋል። ምናልባት ያው በጥፎው ነገር ለጀርመን ለዛሬውም ጨዋታ ለቀጣዮቹም ከይህን ጨዋታ ካሸነፈች የሽሎተር ቤካ ለመኖር ነው። በጣም አስደናቂ ተጫዋች ነው። ወራት ከሜዳ ይርቃል። በምድብ ጨዋታዎች ላይ በገጠመው ጉዳት ምክንያት ተጫዋቹ አይኖርም። ነገር ግን በዚያው በስኳዱ አለ፣ አይሄድም፣ ወደ ዶርትመንድ እንዳይመለስም በስብስብ ውስጥ አለ። ያው ግን በጉዳት ምክንያት አይኖርም። ምናልባት ዮናታን ታህን ከሩዲገር ጋር እንደሚያጣምሩ ነው የሚታሰበው። ባለፈው ረፍት ሰጥተውት የነበረው ናታን ብራውን ይሄ አዲሱ የሙኒክ ተጫዋች የሚሆነው ናታን ብራውን ከፍራንክፉርት ወደ ሙኒክ ያመራው ተጫዋች
ግራ ፉልባክ ላይ እንደሚሰለፍ ይታወቃል። ራውምን ነበር ባለፈው ሶስተኛው ዙር ጨዋታቸው ላይ የተጠቀሙት። እንግዲህ ዮስዋ ኪሚሂን ያው በቀኝ ፉልባክ ላይ እንደሚጠቀሙ ይታሰባል። ሌላኛው ጠጣር አማካይ ክፍል አላት። የፍሊክስ ሜቻና ፓቭሎቪች በአማካይ ክፍል ላይ በጣም ጥሩ የሚባሉ ተጫዋች ናቸው። ይበልጥ ሜቻ ወደ ሳጥን እየቀረበ የመጫወት አቅም አለው። እንግዲህ የዶርትሙንዱ አማካኝ በቅርብ ጊዜያት ወደ ትልቅ የአውሮፓ ቡድኖች እንደሚዘዋወር ግልጽ ይመስለኛል። በጣም አስደናቂ ተጫዋች ነው። ቁመቱ እንዲያውም አንዳንድ የስመለከተው እኔ ያጫወት መንገዱ በጥራት ደረጃ ገና አልደረሰም። ልጁ ገና 2 ዓመታት ነው በጥሩ መንገድ ያሳመ። ነገር ግን ኳስን የሚጫወትበት መንገድ የፖግባና የጁድ ቤሊንግሃም ቅይጥ ይመስለኛል። የቁመቱ አንዳንድ እንቅስቃሴዎቹ ሙቭመንቶቹ ወደ ፖግባ ያቀራረቡ፣ ከዛ ደግሞ ቴክኒካሊ ኳሶችን የሚረዳበትን መንገድ ለቤሊንግሃም የቀረበ አጫወት ነው የሚከተለውና የፍሌክስ ሜቻ በቅርብ ወደ ትልቅ ቡድን ይዘዋውራል ብዬ አስባለሁኝ። እንግዲህ ፊት መስመሯ እንግዲህ ከሃይቨርዝ አይነኬው ተጫዋች ነው። በሊንካፕ በጣም በጥራት መጫወት አቅም አለው። ሌሮይ ዛኔ አሁንም እድሜው ቢገፋም ጥራቱን እያስመለከተ ይገኛል። ምናልባት ጥያቄ የሚፈጥርብኝ ፍሎሪያን ቪርትዝን እንደ መስመር ተጫዋች ነው ናግልስማን የሚጠቀመው አማራጭ ማጣት ይመስለኛል። ምክንያቱም ከጃማል ሙሲያላ እና እሱ አንዱን ማስቀመጥ አለበት ግዴታ 10 ቁጥር ላይ አንድ ነው መጠቀም ያለበት። ስለዚህ ምን ያደርጋል? ጃማል ሙሲያላን እንደ 10 ቁጥር ይጠቀመውና ፍሎሪያን ቪርትዝን የግራ መስመር ተጫዋች ያደርገዋል። ቪርትዝ እንደተመለከት ነው ሊቨርፑልም አርነ ስሎት አንድ ወቅት ላይ የመስመር ተጫዋች አድርገው ይጠቀሙት ነበር። ተጫዋቹ እንግዲህ ቨርሳታይል ነው። 10 ቁጥርም ፎልስ ናይንም ሆኖ የመጫወት አቅም አለው። እንዲሁም ደግሞ ሀፍ ስፔስ ይዞ የመጫወት አቅም አለው። ነገር ግን ይሄ ክላሲክ የመስመር ተጫዋች አይደለም። ስለዚህ ከቪርትዝ የምንፈልገውን ነገር አይሰጠንም። እርሱ የበለጠ ለሳጥን ቀርቦ ሲጫወት ምቾት ይሰጠዋል። ቴክኒካሊ በጣም ሪች ነው። ከኳስ ጋር ያለው አረዳድ በጣም ይደንቃል። ነገር ግን በፖዚሽን ምክንያት የተጫዋቹን ጥራት እያጣን ይመስለኛልና ናግልስማን ለዚህ የግድ መፍትሄ ማበጀት ይኖርባቸዋል ብዬ አስባለሁኝ። ከፓራጓይ ጋር ግን የበለጠ ለጀርመን ቅድመ ግምት የማሸነፍ ሰጥቷል ባላቸው ጥራትና በወቅታዊ ብቃታቸው ምክንያት። አዎ እንዳልከው ነው። ከ2014 በኋላ የነበረውን ነገር እንዲሁ ወደ ጥሎ ማለፉ የመግባቱም ከዛ በፊት ደግሞ የተነሱ አንዳንድ ጉዳዮች አሉ። ግን ጀርመንን ካነሳን ብዙ ሪከርዶች በተጫዋቾች የሚያዙ ክብረ ወሰኖች የጀርመን ተጫዋች ግዴታ አለ እያንዳንዱ የእግር ኳስ ሪከርድ ላይ። እንግዲህ ዘንድሮ ደግሞ ምን ያስመለክቱን ይሆን? አዲስ ነገር እየተመለከትን ያለ ይመስላል በጀርመን በኩል። የሁለቱም ጨዋታ እንዲሁ ከተጠባቂዎቹ ጨዋታ መካከል አንዱ ነው። ሁለቱም ጨዋታዎች በተወዳጁ ጣቢያ ብስራት ኤፍኤም 101.1 ወደ ተመልካቾች ይደርሳሉ። የዛሬው መርሃ ግብር ይሄን ይመስላል። ነገር ግን መለስ ብለን በምድብ ጨዋታዎች ላይ አንዳንድ የተመለከትናቸው ሪከርዶች አሉና እነሱን ብንመለከት ጥሩ ነው የሚሆነው። እንግዲህ ታላላቆቹን የግድ ማንሳት ይጠበቅብናል። እነ ሊዮኔል አንድሬስ ሜሲ፣ ክርስቲያኖ ሮናልዶን ማንሳት አለብን። ሜሲ አሁንም ታሪክ መስራቱን ሪከርድ መስበሩን ቀጥሏል። የግል ሪከርዶችን እያስመዘገበ ነው የሚገኘው። ከነዛ መካከል እንግዲህ ቀደም ብሎ የተሰበረ የሚሮስላቭ ክሎዝ ሪከርድ አለ። አሁን 19 ላይ ደርሷል። ተቀይሮ ገብቶ እንግዲህ በ80ኛው ደቂቃ ላይ ግብ ማስቆጠር ችሏል አይደለ? ሀገሩ ስታሸንፍ። ከዛ ባሻገር አሁን ኮከብ ግብ አስቆጣሪ የምንጊዜም የዓለም ዋንጫ ሜሲ ነው። 19 ግቦች አሉት። በ7 የዓለም ዋንጫ ጨዋታዎች ላይ ደግሞ ግብ ማስቆጠርም ችሏል ተከታታይ። አዎ ከዛ ባሻገር ደግሞ 13 ሀገራት ላይ ግብ ማስቆጠር መቻል ማለት በብዙ ሀገራት ጋር እና የእሱ ሪከርድ ሆኗል ከተለያዩ ሀገራት። እነዚህ ሀገራት ደግሞ የአንድ አህጉር ብቻ አለመሆናቸው ነው። አፍሪካም ላይ ኤዥያም ላይ እንዲሁም ደግሞ ላቲን አሜሪካም እንደዚህ ሁሉ ላይ አንድ ላይ ተዳምሮ 13 ሀገራት ላይ ሪከርድ ያስመዘገበ ተጫዋች መሆን ችሏል። በክርስቲያኖ ሮናልዶን በኩል በሳጥን ውጭ ሌላኛው ማንሳት ካለብን ከሜሲ አንጻር ከሳጥን ውጭ በርካታ ጎሎችን ባለም ዋንጫ ማስቆጠር የእርሱ ክብረ ወሰን ነው። ሌላኛው አሁንም ቢሆን በትልቅ እድሜው ሃትሪክ የሰራው ተጫዋች ሃትሪክ ሰርቶ እንደነበር እናውቃለን። እሱም እንዳለ ነው። እሱን ለመጥቀስ ያክል ነው። ወደ ሮናልዶ ደግሞ ክብረ ወሰኖች ክርስቲያኖ ሮናልዶ እንግዲህ በተከታታይ 6 የዓለም ዋንጫ ላይ እንዲሁ ግብ ያስቆጠረ በሚልም የራሱን የሆነ ሪከርድ መያዝ ችሏል። በ6 ዓለም ዋንጫዎች ላይ ግብ ያስቆጠረ ብቸኛው ተጫዋች መሆን ችሏል። እሱም 41 ዓመቱ ላይ ይገኛል። አንጋፋ ነው። በዚህ ሰዓት ላይ ሪከርዶችን እያስመዘገበ ይገኛል። ከዛ ውጭ ግን እንደ ሪከርድ የምንመለከተው ከሆነ የኦፍሳይድ ጉዳይ ነው የሚሆነው። ክርስቲያኖ ሮናልዶ በዚህ አሁን ባለንበት ወቅት ላይ በብዛት ከጨዋታ ውጭ የሆነ ተጫዋች በመሆን ሁለተኛ ሆኗል። በእርግጥ እስካሁን እሱን መብለጥ የቻለው የኔዘርላንድሱ አጥቂ ሮበን ቫን ፐርሲ ነው። እሱ አሁን ሁለተኛ ደረጃ ላይ ይገኛል። ቫን ፐርሲ 25 ጊዜ ገብቷል በአጠቃላይ። ክርስቲያኖ ሮናልዶ ግን ከ2006 እስከ 2026 በዚህ 20 ዓመታት ውስጥ እንኳን አጠቃላይ 23 ያህል ጊዜ ከጨዋታ ውጭ ሆኗል። 2006 ላይ 5 ጊዜ፣ 2010 ላይ 3 ጊዜ ከጨዋታ ውጭ ሆኗል። 2014 ላይ ተመሳሳይ 3 ጊዜ፣ 2018 የዓለም ዋንጫ ላይ 1 ጊዜ
ጊዜ እንዲሁም 2022 የኳታር ዓለም ዋንጫ 7 ጊዜ ያሁኑ ደግሞ ካሉ 4 ያህል ጊዜ ከጨዋታ ውጪ ገብቷል። በድምሩ 23 ያህል ጊዜ ከጨዋታ ውጪ የሆነ ተጫዋች በመሆን ሁለተኛ ደረጃ ላይ መቀመጥ ችሏል። እነዚህ አዳዲስ ሪካርዶች ናቸው። አፍሪካን ደግሞ የምናነሳ ከሆነ አፍሪካ ጥሎ ማለፉን በመቀላቀል 28 በመቶ ከፍተኛ ቁጥር ማስመዝገብ ችላለች። ከአስሩ ተወዳዳሪ ሀገራት ወደ 32ቱ ሲያልፉ 9ኙ ተቀላቅሏል። ከቱኒዚያ በስተቀር ሌሎቹ ሀገራት በ32 ጥሎ ማለፍ የተቀላቀሉ ሀገራት ሆኗል። ምንም እንኳን ደቡብ አፍሪካ የመጀመሪያው ተሰናባች ሀገር ብትሆንም ከዛ በፊት የነበረው ሪካርድ ግን ጥሩ ሪካርድ ነው። 28 በመቶ የአፍሪካ ሀገራት። ልክ ነው። ሌላኛው በታሪክም እንደነ ግብጽ እንደነ አይቮሪ ኮስት፣ ኬፕ ቨርዴ የመሳሰሉ ቡድኖች ደግሞ በታሪካቸው ለመጀመሪያ ጊዜ ለጥሎ ማለፍ የበቁበት ነበረ። ሴኔጋል 5 ጎሎችን አስቆጥራ ነበር። ከኢራቅ ጋር እና አፍሪካዊ ሀገር ሆና በዓለም ዋንጫ 5 ጎሎችን ያስቆጠረች የመጀመሪያው ሀገር የሆነችበትም ይነሳል። በጣም ብዙ ናቸው። ተሳታፊዎች መብዛታቸው በራሱ ብዙ ክብረ ወሰኖች እንዲሻሻሉ አድርጓል ብለን እናስባለን። እንግዲህ የዕለቱ ቆይታችን ይህንን ይመስል ነበር። ተመልካቾቻችን የጥሎ ማለፍ ጨዋታ ትናንት ተጀምሯል። በመጪዎቹ ቀናቶችም ይቀጥላል። በተወዳጁ ጣቢያ ብስራት ኤፍኤም 101.1 ጨዋታዎቹ በቀጥታ ወደ እናንተ ይደርሳሉ። የዕለቱ የወርልድ ካፕ ዞን ፕሮግራማችን ይመስል ነበር። አዲስ መሐመድና ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር ጊዜን አሳልፈናል። ብሩህ ጊዜን ተመኘን።